ኢትዮ ሚዲያ በለተ ቅዳሜ የዜና ወጃው አርበኞችን በጸሎት ለማሰብና የአበባ ጉንጉን ለማኖር የያዙት እቅድ በኮማንድ ፖስቱ እንዲሰረዝ መደረጉን ሚያድና ሰማያዊ ፓርቲ አስታወቁ። የኢትዮጵያ መንግስት የአገሪቱ መጻኢ ዕድል በእጁ ነው ሲሉ ኮሚሽነር ዘይድ አስገነዘቡ። የማስታወቂያን ስራ የሚቆጣጠር ረቂቅ ፖሊሲና ስትራቴጂ ተዘጋጀ። ሐረርና ጎንደር እህትማማች ከተማ ስምምነት ተፈራረሙ። አልቃሽና ዘፋኝ የተሰኘው ቲያትር እንደገና መታየት ጀመረ። ማሽተትና መናገር አቁማ የነበረችው እናት ስለራሷ መልካም ነገሮችን በማሰብ ካጋጠማት ህመም መዳኗ ተነገረ። የሚሉትን አበይት ወሬዎች የሚያስቃኘን ይሆናል። በቅድሚያ አርበኞችን በጸሎት ለማሰብና የአበባ ጉንጉን ለማኖር የያዙት እቅድ በኮማንድ ፖስቱ እንዲሰረዝ መደረጉን ሚያድና ሰማያዊ ፓርቲ አስታውቀዋል። 76ኛው የኢትዮጵያ የድል በዓል ትላንት በመላው ኢትዮጵያ በተለያዩ ስርዓቶች ተከብሮ ውሏል። በዓሉ በተለይ በአዲስ አበባ በ4 ኪሎ የድል ሐውልት የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ፣ ሌሎች ከፍተኛ ባለስልጣናትና አርበኞች እንዲሁም የከተማዋ ነዋሪ በተገኙበት ተከብሯል። ይህንኑ የኢትዮጵያ አርበኞች ፋሺስት ኢጣሊያን ድል ያደረጉበት የመታሰቢያ በዓል የመላው ኢትዮጵያ አንድነት ድርጅት በምህፃሩ ሚያድና ሰማያዊ ፓርቲ በጋራ በሚያድ ጽፈት ቤት አክብረውታል። ፓርቲዎቹ ከጽፈት ቤቱ ውጪ አርበኞችን በጸሎት ለማሰብና የአበባ ጉንጉን ለማኖር የያዙት እቅድ በኮማንድ ፖስቱ እንዲሰረዝ መደረጉን ተናግረዋል ሲል ዶቼ ቬለ ትላንት ማምሻውን ዘግቧል። የኢትዮጵያ መንግስት የአገሪቱ መጻኢ ዕድል በእጁ ነው ሲሉ በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር አስገንዝበዋል። ኢትዮጵያ የሰብአዊ መብቶችን በማስጠበቅ አዲስ ግስጋሴ መጀመር ከቻለችና በህዝቧ የምትተማመን መሆኗን ካሳየች ሁሉንም የሚጠቅም ጠንካራና አንድነቱን የጠበቀ ማህበረሰብ መፍጠር እንደምትችል ገልጸዋል። ያ ካልሆነና የምትደነቃቀፍ ከሆነች ግን አሉ ከፍተኛ ኮሚሽነሩ ለልማትም ሆነ በህዝቡ አሉታዊ ውጤቶች ሊፈጥሩ ይችላሉ ሲሉ አሳስበዋል። ኮሚሽነሩ መንግስት በፍርሃት ያሰራቸውንና የተፈረደባቸውን ያሏቸውን አያሌ እስረኞች እንዲፈታ ጠይቀዋል ሲል የአሜሪካ ድምጽ ዘግቧል። የህብረተሰቡን ጤና ስነ ልቦና ወግና ባህል ከማስጠበቅ አንጻር የማስታወቂያ ስራ ሊቆጣጠር የሚችል ረቂቅ ፖሊሲና ስትራቴጂ ተዘጋጅቷል። ረቂቁ በአገሪቱ ክትትልና ድጋፍ አልባ የሚባለውን የማስታወቂያ ስራ የሚያስተካክል ነው ተብሏል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት በተዘጋጀው ረቂቅ ላይ ከማስታወቂያ ስራ ድርጅቶች፣ ከመገናኛ ብዙሃንና ከማስታወቂያ አሰሪዎች ጋር ውይይት አድርጓል። ሚኒስትር ዴኤታው ዛዲግ አብርሃም እንዳሉት የማስታወቂያ አዋጅ በ2004 ቢወጣም የዘርፉን አጠቃላይ አቅጣጫ የሚያመላክት ፖሊሲ ባለመኖሩ የዘርፉ ድጋፍ ፈለገው መልኩ መጓዝ አልቻለም። ዘርፉ ምቹ ሁኔታ ከተፈጠረለት ብዙዎችን የሚቀጥርና ከፍተኛ መዋለ ንዋይ የሚያንቀሳቅስ ምርታማ ኢንዱስትሪ መሆን የሚችል ነው ብለዋል። ይህ ካልሆነና አሁን ባለበት ከቀጠለ ተጠያቂነትን ማዕከል ያላደረጉና ፍትሃዊ ያልሆኑ ሂደቶች ተበራክተው በማህበረሰቡና በመገናኛ ብዙሃን ላይ የሚያሳድሩ ተጽዕኖ ከባድ መሆኑን ገልጸዋል። እየተሰሩ ያሉ ማስታወቂያዎች የህብረተሰቡን ጤና፣ ወግና ባህል፣ ብሔር፣ ጾታና ሃይማኖት ያላገናዘቡ ከመሆናቸው በተጨማሪ በማዕከላዊነት የማይመሩና ፍትሃዊነት የጎደላቸው በመሆናቸው ይህንን ረቂቅ ማዘጋጀት አስፈልጓል ነው ያሉት ሚኒስትር ዴኤታው። አስተያየት ሰጪዎችም በአገሪቱ መገናኛ ብዙሃን የሚቀርቡ ማስታወቂያዎች ስነ ምግባርን ያልተከተሉ፣ የህፃናትና ወጣቶችን አመለካከት ባሉታዊ የሚበርዙ፣ የመገናኛ ብዙሃን ይዘት ላይ ተጽዕኖ የሚፈጥሩ ናቸው ሲሉ ገልጸዋል። ከዚህም በተጨማሪ አልኮል መጠጣትን የሚያበረታቱ፣ ስነ ልቦናን የሚጎዱ፣ ከእውነታ የራቁ፣ ግነት የበዛባቸው፣ ከአገሪቱ ባህልና ወግ ጋር የማይሄዱ ናቸው ሲሉም አክለዋል። በተጨማሪም ዘርፉን ከማሳደግና ህዝቡን ማስታወቂያ እንዲያገኝ ከመስራት ይልቅ የአገሪቱ ታሪክና እሴት ያለ አግባብ በመጠቀም ለራሳቸው የግል ጥቅም የሚያውሉ ናቸው ይላል። እንደ ረቂቅ ፖሊሲና ስትራቴጂው የህፃናትና ወጣቶችን ተጋላጭነት ለመከላከል የአልኮል ማስታወቂያ ከምሽት ከ4 ሰዓት በፊት አይተላለፍም። ማስታወቂያዎች በመገናኛ ብዙሃን ይዘትና የጊዜ ሰሌዳ ላይ ተጽዕኖ እንዳይኖራቸው ያላቸውን ሰዓት የመቀነስ ስራም ይሰራል። የማስታወቂያ ዘርፍ ብሔራዊ ካውንስል በማቋቋም ተዋናዮች ሙያዊ ስነ ምግባር ጠብቀው እንዲሰሩም ይደረጋል ተብሏል። ከጤና ከምግብና ከሕክምና ጋር የተገናኙ ማስታወቂያዎች ከተቋማቱ ጋር በመሆን የክትትልና ቁጥጥር ስራ ይደረግባቸዋል። የገበያውን ተወዳዳሪነት ከማሳደግ ጎን ለጎን አቅም ላልገነቡ መገናኛ ብዙሃን የተለየ ማበረታቻ እንደሚደረግላቸውም ነው የተገለጸው። ሌላው ፖሊሲና ስትራቴጂው ከሚያስተካክላቸው ሁኔታዎች መካከል ማስታወቂያዎች በአገር ውስጥ ቋንቋ ይዘጋጁ የሚለው አንዱ ነው ሲል ኢዜአ ዘግቧል።
ምስራቃዊቷ ሐረርና ሰሜናዊቷ ጎንደር በዚህ ሳምንት የህትማማች ከተማ ስምምነት ተፈራርመዋል። ሁለቱ በዩኔስኮ የተመዘገቡ ታሪካዊ ከተሞች በብዙ መልኩ የሚያመሳስል የየራሳቸው ገጽታ ያላቸው ከተሞች ሲሆን ስምምነቱን ለመፈራረም በሁለቱም በኩል ለዓመታት ፍላጎቱ ሲንሸራሸር መቆየቱን ያገኘነው መረጃ ያመለክታል። በከተሞቹ መልካም ተመክሮ ልውውጥ ላይ መሰረቱን አድርጓል የተባለውን የሐረርና የጎንደር የህትማማች ስምምነት ለመፈራረም የሐረሪ ክልል የሥራ ኃላፊዎች ጎንደር ድረስ የመጡ ሲሆን በጎንደር በኩል ከተማቸውን ወክለው የትማማችነት ስምምነቱን የፈረሙት የጎንደር ከተማ ከንቲባ አቶ ተቀባ ተባባል ሲሆኑ ሐረርን ወክለው የፈረሙት ደግሞ አፈ ጉባኤው አቶ ያሲን ሁሴን ናቸው። በፊርማ ስነ ስርዓቱ ላይ የከተማ ልማትና ቤቶች ሚኒስትር ክቡር ዶክተር አምባቸው መኮንንና የጎንደር ዩኒቨርሲቲ ፕሬዝዳንት ዶክተር ደሳለኝ መንገሻን ጨምሮ የሁለቱ ከተማ ከፍተኛ የሥራ ኃላፊዎች ተገኝተዋል። ጎንደር ከሐረር ጋር ስምምነት ስትፈርም በኢትዮጵያ ሶስተኛዋ ከተማ ሲሆን ኢትዮጵያ ውስጥ የትማማችነት ስምምነትን የጀመሩት ጎንደርና ሐዋሳ ናቸው። ሐረርና ጎንደር ተመሳሳይ ከሆኑ የውጭ ሀገራት ጋር እህት ከተሞችን የመሰረቱ ሲሆን ሐረር ለጎንደር ከሐዋሳና መቀሌ ቀጥሎ ሶስተኛዋ የአገር ውስጥ እህት ከተማ ሆናለች። አልቃሽና ዘፋኝ የተሰኘ በማህበራዊ ህይወት ላይ ያተኮረ የኮሜዲ ቲያትር በድጋሚ በብሔራዊ ቲያትር መታየት ጀመረ። ቲያትሩ ከ30 ዓመታት በፊት ለተመልካች ቀርቦ የነበረ ሲሆን በተመልካች አስተያየት እንደገና ለመድረክ በቅቷል ተብሏል። የትውፊታዊ ተውኔት ደራሲና መምህር በነበረው ፍስሐ በላይ ይማም ተጽፎ የተዘጋጀው ቲያትሩ በአሁኑ ወቅት በአርቲስት አዳፍሬ ብዙነህ እንደገና ተዘጋጅቷል። ቲያትሩ በአንድ ቤት ውስጥ ተከራይተው በደባልነት የሚኖሩ የአንዲት ሴት አልቃሽ፣ አንድ አዝማሪና በልመና የሚተዳደሩን አባት የዕለት ተዕለት ህይወትና ማህበራዊ መስተጋብር የሚያሳይ ነው። አዝማሪው የዕለት ጉርሱን ለማሟላት ሰርግና ድግስ ሲያሳድድ፣ አልቃሿ ደግሞ በተቃራኒው ሀብታም ሰዎች በየጊዜው እንዲሞቱና ኑሮዋን እንድታሻሽል ትታትራለች። ቲያትሩ ከ30 ዓመታት በፊትም ሆነ ዛሬ ስለ ማህበራዊ ህይወትና የሰዎች መስተጋብር የሚያስተላልፈው መልእክት እንዳለው አዘጋጁ ተናግረዋል። ቲያትሩ በፍልስፍና ላይ የተመሰረተ ሲሆን አሁን በአገሪቱ የሚታየውን ነባራዊ ህይወትና ማህበራዊ ክዋኔዎችን ያንጸባርቃል ሲል ገልጿል። የዘገባው ምንጭ ኢዜአ ነው። በመጨረሻም አይኗን መጨፈን ማሽተትና መናገር ማትችል የነበረችው የነርቭ ታማሚ እናት ስለራሷ መልካም በማሰብ የህክምና ሂደት ከህመሟ ተፈውሳለች ተብሏል። የ43 ዓመቷ እናት ዲፕቲ ታይት አንድ ቀን ማለዳ ከእንቅልፏ ስትነሳ አንደበቷ መናገር ይሳነዋል፣ አይኖቿም አልከደን ይላሉ፣ አፍንጫዋም ማሽተቱን ያቆማል። ከሰዓታት በኋላ መላው ፊቷ መንቀሳቀስ ያቆማል። በፊቷ የሚገኙ የስሜት አካላትም ተግባራቸውን ያቆማሉ። በዚህ ጊዜ በአካባቢያቸው ያሉ የህክምና ሰዎች ዲፕቲ ታይት ሚለር ፊሸር ሲንድረም የሚባል አልፎ አልፎ የሚከሰት የነርቭ በሽታ እንዳጋጠማት ይናገራሉ። ታዲያ ታይት ከህመሟ እንዴት ልትድን ትችላለች የሚለው የቤተሰቦቿና የእሷ ጭንቀት ሆነ። በዚህ ጊዜ ሐኪሞች ታይትን ያጋጠማት በፊቷ ላይ ፈጽሞ ምንም አይነት እንቅስቃሴ ያለመኖር ክስተት ሊድን የሚችለው በራሷ ብቻ ነው ይላሉ። ማንም ጣልቃ ሊገባ እንደማይገባውና ህክምና እንደማይጠይቅም ይናገራሉ። ራሷ ያጋጠማትን በሽታ ለማከም ስለ ራሷ በጎ እንድታስብና ነገሮችን ለማስታወስ እንድትሞክር በማድረግ አእምሯዊ ስራ ይጣልባታል። ከብዙ ጥረት በኋላም ያጋጠማት ክፉ ህመም ጠፍቶ መናገር፣ መብላት፣ አይኖቿን መጨፈን፣ ማሽተት ችላለች ተብሏል። ታይት የህመሙ ስሜት የጀመራት በፈረንጆቹ 2013 መጋቢት ወር ከወንድ ጓደኛዋ ጋር አንድ ክብረ በዓል ላይ አብረው በነበሩበት ወቅት ነው። ታይት ራሷን ለማከም በምታደርገው ጥረትም ቦብና ፖፕ የሚባሉ ቃላትን ደጋግሞ በውስጧ በመጥራት የፊት አካል ጡንቻዎቿ እንዲያገግሙ ማድረግ ችላለች። ቃላቱን በውስጧ ብትናገራቸውም በትክክል በድምጽ ደረጃ ግን አትናገራቸውም ነበር። የተቀዱ ድምጾችን በመስማት ቪዲዮዎችን በማየት በነርቮች መድከም ምክንያት ያጋጠማትን የፊት አካላት አለመንቀሳቀስ ችግሯን ለማከምም ብዙ ጥረት አድርጋለች ሲል የዘገበው ዴይሊ ሜል ነው። የድሬ ቲዩብ የዕለተ ቅዳሜ ወሬዎቻችን እኒ ነበሩ። መልካም ቀን ይሁንላችሁ።